the present continuous tense ነው የምናየው። present continuous tense ማለት ምን ማለት ነው? አሁን ላይ ምን የሆነ የቀጠለን ድርጊት የሚያሳይ ነው። ስሙ ራሱ የሚነግረን present አሁን ነው። continuous የቀጠለ ነው። ፎርሙላ አለው። subject plus is ወይንም are ወይንም am plus verb ing ይቀበላል። ሰብጀክት አለ። እንደየ ሰብጀክቱ is የሚቀበል ከሆነ is ሰብጀክቱ are የሚቀበል ከሆነ are ሰብጀክቱ am የሚቀበል ከሆነ am እና እነማን ናቸው isን aርን aምን የሚቀበሉት የሚለውን በምናይበት ጊዜ ሰብጀክቱ he ሲሆን he ወይንም she ወይንም it ሲሆን ምንን ይቀበላል? isን ይቀበላል። he is ነው የምንለው። she is it is ነው የምንለው። ከዛ በኋላ they ሲሆን ፕሉራል ሲሆን በብዛት we ሲሆን እንዲሁም you ሲሆን ምን ይቀበላል? are they are we are you are ነው የሚባለው። ከዛ I ደግሞ ምንን ይቀበላል? ስለዚህ እንደየሰብጀክቱ ነው የተባለበት። ሰብጀክቱ ምን ሊቀበል ይችላል? is are ወይንም አምን ሊቀበል ይችላል። ሰብጀክቱ ብዙ ጊዜ ሲንጉላር ሲሆን is ሄለን ከሆነች is ማርቆስ is ነው የሚሆነው። ሁለት ሲሆኑ they እነርሱ ሲሆን ደግሞ are ነው የሚሆነው። ቢንያም እና ቢንያም ኤንድ ሄለን ካልን ምንድነው የሚሆነው? are ፕሉራል ስለሆኑ are ይሆናል። አይ በሚሆንበት ጊዜ am I am ነው የሚሆነው። ስለዚህ ለምን ይጠቅማል? present continuous tense ለምን ይጠቅማል የሚለውን ስናይ የመጀመሪያው it is used for an action happening now ሲባል at the time of speaking አክሽኑ መች ነው እየተካሄደ ያለው? አሁን now ግልጽ ነው። አክሽኑ happen እያደረገ ያለው እየተከናወነ ያለው አሁን የሚከናወነውን ድርጊት ለመግለጽ ነው የምንጠቀመው። present continuous tense at the time of speaking ሰውየው ሲያወራ ወይንም በዛ በመታወራበት ጊዜ እየሆነ ያለውን ነገር ነው። ለምሳሌ አሁን ምን እያደረግን ነው? እየተማርን ነው። ምን ማለት እንችላለን? እኛ እየተማርን ነው። እኛ ምንድን ነው በእንግሊዘኛ? we ምንን ይቀበላል? are መማር ምንድን ነው? ለርን ነው ቨርቡ ወይንም ድርጊቱ ለርን ነው። ለርን ምንን ይቀበላል? ing ይቀበላል። we are learning አየህ፣ አሁን የምናደርገውን ነገር በምን መግለጽ እንችላለን? በፕሬዘንት ኮንቲኒየስ ቴንስ we are learning በሉ እስኪ ደገሙት። we are learning እኛ እየተማርን ነው። እንደዚህ አይነት ድርጊቶችን ሌሎችንም መጻፍ ይቻላል ነው። ለምሳሌ ተመልከት፣ ልጅቷ መኪና እየነዳች ነው። አሁን ነው እየሆነ ያለው። ምን እያደረገች ነው? እየነዳች ነው። መኪና ተመልከት፣ ልጅቷ ምን እያደረገች ነው? መኪና እየነዳች ነው። ስለዚህ ማወቅ ያለብን ሰብጀክት ባለቤቱ ማን ነው፣ ከዛ ቨርቡ ድርጊቱ ምንድን ነው የተደረገ ያለው የሚለውን ነው። ከዛ በኋላ መጻፍ እንችላለን። ኦኬ፣ ልጅቷ እየነዳች ነው። ባለቤት ማን ነው? ባለቤት ልጅቷ። ድርጊቱን የምታደርግ ባለቤት ማለት ድርጊቱን የሚያደርገው ሰው ነው። ልጅቷ ምን እያደረገች ነው? ድርጊቱ ምንድን ነው? መንዳት። ስለዚህ ልጅቷ የሚለውን በእንግሊዝኛ ምን እንላለን? ዘሌዲ። ሺ እሷ ነው። ልጅቷ ዘሌዲ እሺ፣ እዚህ ጋር ሌዲ LADY ዘሌዲ ምን እያደረገች ነው? መንዳት ድራይቭ ነው። ሌዲ ሲንጉላር ነው ፕሉራል? ልጅቷ ነጠላ ናት። ብዙ ሲንጉላር ናት። ስለዚህ ምን ትቀበላለች? ኢዝ አር ወይስ አም? ኢዝ ሲንጉላር ሲሆን ሂ ሺ ኢት ኢዝን ይቀበላል። ስለዚህ ዘሌዲ
ኢዝ መንዳት ድራይቭ ነው። ድራይቭ ቨርቡ ምን ይቀበላል ብለናል? አይኤንጂ ዘ ሌዲ ኢዝ ድራይቪንግ አሁን አይኤንጂ በምን ማወቅ እንችላለን? ፕሬዘንት ኮንቲኒየስ ነው። ፎርሙላው እኮ ነው። ድርጊት ከሆነ ሁልጊዜ ይጨምራል። አሁን ላይ የቀጠለ ከሆነ ሰብጀክት ኢዝ ወይንም አር ወይንም አም ከዛ ቨርቡ አይኤንጂ ይቀበላል። ዘ ሌዲ ኢዝ ድራይቪንግ መኪናውን ማለት ከፈለገ ዘ ሌዲ ኢዝ ድራይቪንግ ዘ ካር ማለት እንችላለን። እና ከፊት ተመልከት የሚለው ሉክ ተመልከት ሉክ ዘ ሌዲ ኢዝ ድራይቪንግ ዘ ካር በሉ እስኪ ሉክ ዘ ሌዲ ኢዝ ድራይቪንግ ዘ ካር ሉክ ዘ ሌዲ ኢዝ ድራይቪንግ ዘ ካር ተመልከት ልጅቷ መኪና ምን እያደረገች ነው? መች አሁን ላይ የቀጠለን ድርጊት እንደዛ መጻፍ እንችላለን። አስተማሪው የተማሪዎችን አሳይመንት እያረመ ነው። አሁን ላይ ነው አይደል? እያረመ ነው ካለ አሁን እያደረገ ነው አስተማሪው። ስለዚህ ሰብጀክት ማን ነው? አስተማሪ በእንግሊዘኛ ቲቸር። ዘ ቲቸር ሰብጀክት። ስለዚህ እንበል ዘ ቲቸር ምን ይቀበላል? ኢዝ አር ወይንም አም። ዘ ቲቸር ኢዝ ሲንጉላር ነው። ዘ ቲቸር ሲንጉላር ስለሆነ ኢዝ ከዛ እያረመ ነው። ማረም ኮሬክት ማድረግ። ዘ ቲቸር ኢዝ ኮሬክቲንግ ኮሬክት አይኤንጂ ይቀበላል። ዘ ቲቸር ኢዝ ኮሬክቲንግ ብለን የተማሪዎችን አሳይመንት ስቱደንትስ አሳይመንት ማለት እንችላለን። ስቱደንትስ አሳይመንት ሉክ ማለት ዘ ቲቸር ኢዝ ኮሬክቲንግ ስቱደንትስ አሳይመንት በሉ እስኪ መምህሩ ምን እያደረገ ነው? የተማሪዎችን አሳይመንት ኮሬክት እያደረገ ነው ወይንም እያደረገ ነው። ሌላ ሻይ እያፈላች ነው እሷ አሁን ወይንም ቡና እያፈላች ነው፣ ሻይ እያፈላች ነው። ይሄም በየዕለቱ የምንጠቀመው አነጋገር ነው። ምን እንላለን ስንገልጽ? እሷ ሻይ እያፈላች ነው ለማለት ነው አይደል የፈለግነው? ማፍላት። ስለዚህ ባለቤቱ ማን ነው? እሷ። ድርጊቱ ሻይ ማፍላት። ስለዚህ ባለቤቷ ሺ ናት፣ እሷ ሺ ኢዝ ነው አር ነው አምን ነው የሚቀበለው? ሺ ኢዝ። ከዛ ማፍላት፣ ሻይ ማፍላት፣ ቡና ማፍላት ሜኪንግ ነው የሚባለው። ሜኪንግ ቲ፣ ሜኪንግ ኮፊ ነው የሚባለው። ሜክ መስራት ነው አይደል? ጀነራሊ እንደዚህ ከማፍላት ጋር ምናምን ጋር ሜክ ነው የምንለው። ስለዚህ ሺ ኢዝ ሜኪንግ አይኤንጂ ይቀበላል። ሜኪንግ ቲ ናው አሁን ከሆነ አሁን ስለሆነ ናው ማለት እንችላለን። በሉ ደገሙ። ስለዚህ አሁን ላይ እየተደረገ ያለ ነገር ሰብጀክት ኢዝ ቨርብ አይኤንጂ ሺ ኢዝ ሜኪንግ ቲ ናው። እሺ ልጁ አሁን እየዘመረ ነው ወይንም ልጁ አሁን እየዘመረልህ ነው ለማለት እየዘመረልህ ነው። አሁን ላይ እየተደረገ ያለ ድርጊት ነው። ልጁ ምንድነው? ባለቤቱ ማን ነው? ልጁ ነው። ዘ ቦይ ነው ወይንም ዘ ኪድ ነው። ዘ ቻይልድ ልጁ ህፃኑ። ዘ ቻይልድ ኢዝ ነው አር ነው አም ነው? ኢዝ ነው፣ ሲንጉላር ነው። ዘ ቻይልድ ኢዝ እየዘመረ ነው። መዘመር ምንድን ነው? ሲንጊንግ በሉ እስኪ ሲንጊንግ። ዘ ቻይልድ ኢዝ ሲንጊንግ። እዚህ ጋር ማቆም እንችላለን። ሙሉ ተሟልቷል። ሰብጀክት ኢዝ ቨርብ አይኤንጂ። ዘ ቻይልድ ኢዝ ሲንጊንግ ማለት እንችላለን።
ወይንም the child is ላንተ እየዘመረልህ ነው አይደል? singing you a song ላንተ እየዘመረልህ ነው። the child is singing you a song በሉ እስኪ the child is singing you a song The child is singing you a song. ደገሙት The child is singing you singing you a song. ምን ማለት ነው? ልጁ እየዘመረልህ ነው እንደማለት። እሺ እዚህ ጋር ጥያቄ አለ። my brother and sister blank from Gambella tomorrow afternoon ወንድሜና እህቴ ከጋምቤላ ነገ ከሰዓት ይመጣሉ ለማለት ነው። ስለዚህ እዚህ ጋር ምርጫዎች አሉ። will coming came are coming coming እሺ እዚህ ጋር afternoon የሚል አለ። ይሄንን በቀጣይ የምናየው ነው። present continuous tense አሁን ላይ እየተካሄደ ያለ ነገር ይገልጻል አንደኛ። ሁለተኛ ደግሞ የታቀደ ነገር ወደፊት የሚሆን የታቀደ ነገር እርግጠኛ የሆንክበት ፊውቸር አሬንጅመንቶችን ለማሳየትም ይጠቅማል። ስለዚህ እዚህ ጋር present continuous tense መጠቀም ትችላለህ። my brother and sister will coming ይሄ ፎርሙ ልክ አይደለም። will ፊውቸር ላይ ከሆነ will be coming ነው የሚሆነው። will be coming ከዊል በኋላ be ይገባል። ስለዚህ ይሄ ፎርሙ ልክ አይደለም። my brother and sister ማን ሰብጀክቱ ሲንጉላር ነው ፕሉራል? ብዙ ነጠላ ብዙ ነው። ስለዚህ present continuous እንዲሆን my brother and sister is ነው አርን ነው የሚቀበለው። ብዙ are coming my brother and sister are coming from Gambella tomorrow tomorrow future ቢሆን እንኳን የታቀደ ነገር ስለሆነ በምን መግለጽ ይቻላል? በpresent continuous tense መግለጽ ይቻላል። ባለፈውም እንዳየነው በሲምፕል ፕሬዘንት ቴንስም ፊውቸር እንትኖችን መግለጽ እንደምንችል አውርተን። ስለዚህ መልሶ የሚሆነው ሲ ላይ ያለው ነው የሚሆነው። እሺ ሌላው ጥቅም ምንድነው? የፕሬዘንት ኮንቲኒየስ ቴንስ this tense is also used to refer a definite arrangement አሁን ያልኳችሁ የታቀደ ነገር definite arrangement arrange የተደረገ ነገር ሊሆን ያለን ነገር ይገልጻል። ሶ ፊውቸር ላይ የሚሆን ነገር ፊውቸር ላይ ሊሆን ያለ ነገር ምን የሆነ የታቀደ ነገር ዴፊኒት የሆነ አሬንጅመንትን ለማሳየት ይጠቅማል ማለት ነው። ፊውቸር ላይ ሊሆን ያለ ዴፊኒት የሆነ ነገር ለምሳሌ እዚህ ጋር ምን ጋር we are playing checkers tomorrow afternoon ነገ ከሰዓት ቼከርስ የሚባል ጨዋታ እንጫወታለን ነው። ፎርሙን ስታዩ we ሰብጀክት አለ ሰብጀክት we ከሆነ አርን ነው የሚቀበለው are plus verb ing ስለዚህ ምን ቴንስ ነው ይሄ? ፕሬዘንት ኮንቲኒየስ እንደሆነ እንረዳለን። ግን እያለ ያለው ምንድነው? ነገ ከሰዓት ፊውቸር ነው አይደል እያሳያል። ስለዚህ የፊውቸርን እቅድ የታቀደን ነገር እርግጠኛ የሆነን ነገር በምን መግለጽ እንችላለን? በፕሬዘንት ኮንቲኒየስ ቴንስ መግለጽ እንችላለን። ሌላስ my father is visiting us tonight my father ሰብጀክቱ ማን ነው? ሰብጀክት ባለቤት my father ከዛ ሲንጉላር ስለሆነ is ነው የሚቀበለው። ቪዚት አለ ቨርቡ ing ይሆናል። ዛሬ ማታ አባቴ ይጎበኘናል ማለት ወይንም ያየናል እንደማለት ነው። I am meeting my old friend እያለ ሊደረግ ያለን ነገር ኤክስፕረስ ማድረግ ይቻላል። ታይም ሳይኖርስ አሁን ከላይ ምን እያልን ነበር? we are playing checkers tomorrow afternoon ብለናል። ነገ ከሰዓት ቼከር እንጫወታለን እንደማለት ነው። ግን እንደዛ ቱሞሮ የሚል ነገር ባይኖር ዊዛውት ታይም ብንጠቀም ምንን ያሳያል? ተመልከቱ እዚህ ጋር አንብቡ እስኪ we are playing checkers በቃ ታይም ሳይኖር we are playing checkers ካለ ምን ማለት ነው? we are playing checkers
ምን ማለት ነው? ጊዜ ከሌለ አሁን እንደማለት ነው። አሁን ምን እያደረግን ነው? እየተጫወትን ነው። ምን ካልገባበት? ታይም ካልገባበት። we are playing checkers tomorrow afternoon ከተባለ ግን ነገ ከሰዓት ቼከርስ እንጫወታለን ማለት ነው። ግልጽ ነው። ግን አሁን ላይ ጊዜ ከሌለውስ ምንድነው የሚያሳየው? አሁን ላይ እየተደረገ ያለን ድርጊት ነው የሚያሳየው። we are playing checkers ይሄ የሚያሳየው አሁን ላይ እየተደረገ ያለን ነገር ነው። እሺ ይሄን ጥያቄ ተመልከቱ። ምን ይሆናል የዚህ መልስ? the man belonged to the river every evening ምን ይሆናል? walking, is walking, walks, was walking። ጥያቄው ዘማን ማን ምንድነው? ሰውየው ማን ትልቅ ግራውን የሆነ ሰውን ያሳያል። ሰውየው belong to the river ወደ ወንዙ every evening በየማታው ወዴት ይሄዳል? ወደ ወንዙ ይሄዳል ነው። ስለዚህ እዚህ የሚገባው ምን ይሆናል? walking መሄድ ነው። is walking, walks, was walking የትኛው ነው ትክክለኛው? is walking አይደለም። እዚህ ጋር አለ every evening የሚል አለ በየማታው። ይሄ adverb of frequency ነው። ሁሉ ጊዜ የሚያደርግ ነገር በምንድን ነው የሚገለጸው? habitual action በሲምፕል ፕሬዘንት ነው። habitual action የሚገለጸው every evening ስላለ በየማታው የሚያደርገው የተደጋገመ ነገር በፕሬዘንት ኮንቲኒየስ ቴንስ አይገለጽም። በምን ይገለጻል? በሲምፕል ፕሬዘንት። ሲምፕል ፕሬዘንት ቴንስ ደግሞ ፎርሙ ምንድነው? ሰብጀክት ፕለስ V1 ባለቤቱ ማን ነው? ዘማን። ስለዚህ ዘማን ቨርቡ መሄድ ነው አይደል? ዘማን ቨርብ 1 walks ዘማን walks ዘማን walks to the river every evening ዘማን walks walk ነው ቨርቡ። ዘማን ሲንጉላር ስለሆነ walk ምንን ይቀበላል? ኤስን ይቀበላል። ሲምፕል ፕሬዘንት ቴንስ ላይ ይሆናል። ወደ ኋላ ተመልሳችሁ ማየት ነው። ይሄ adverb of frequency ስላለ ነው። ድግግሞሽን የሚያሳይ adverb of frequency ስላለ እንደዛ እንጠቀማለን። ፕሬዘንት ኮንቲኒየስ ቴንስን ከምን ጋር እንጠቀምም? the present continuous tense is not usually used with adverbs of frequency adverbs of frequency ጋር ብዙ ጊዜ እንጠቀም present continuous tense። ለምሳሌ እዚህ ጋር ተመልከቱ። I am writing him a letter every month ይላል። adverb of frequency አለ የለም? ደብዳቤ ለእርሱ በየወሩ adverb of frequency እኮ በየጊዜው የሚነገር የሚያሳይ ከሆነ አረፍተ ነገሩ እዚህ ጋር በየወሩ እያለ ነው። ስለዚህ አለ ፕሬዘንት ኮንቲኒየስ ቴንስ አትጠቀምም። am ፕላስ verb ing አለ። ይሄ ፕሬዘንት ኮንቲኒየስ ቴንስ ነው። ይሄ ስህተት ነው፣ ሮንግ ነው። ለምን? ድግግሞሽን habitual actionን የሚያሳየው ማን ነው? ሲምፕል ፕሬዘንት ነው። በሲምፕል ፕሬዘንት ነው የምታሳየው። ስለዚህ ይሄ እንደዚህ አይጻፍም ነው። ስለዚህ ድግግሞሽን ለማሳየት ሰብጀክት ፕላስ verb 1 አይ ሰብጀክቱ አይ ነው አይደል? ከዛስ ድርጊቱ ራይት አይ ራይት ሂም ኤ ሌተር ኤቭሪ መንዝ ነው ማለት ነው። ከአድቨርብ ኦፍ ፍሪኩዌንሲ ጋር አትጠቀምም ነው። እዚህ ጋርም they are often going to lake langano in the afternoon often የሚል አለ adverb of frequency። ስለዚህ present continuous ፎርምን አንጠቀምም። ስለዚህ they often go they verb 1 they subject ነው subject plus v1 በሲምፕል ፕሬዘንት። ለምን often ሁሉ ጊዜ የሚለውን ስለሚያሳይ ሁሌ የሚደረግ ነገር የሚገለጸው subject plus verb 1 በሲምፕል ፕሬዘንት። habitual action የሚገለጸው በsubject plus verb 1 ስለሆነ እንደዛ ነው። ተመልከቱ። ሁለቱንም አንብቡ እስኪ። ቀጣዩስ he goes to school every day he is going to school every day he goes to school every day። አሁን እነዚህ ፎርሙን ካላወቃችሁ ምንድነው ልዩነቱ አይገባችሁም። ግን ፎርሙን ማወቅ አለባችሁ። ፕሬዘንት ኮንቲኒየስ ቴንስ ሲሆን ሰብጀክት ፕላስ
ኢዝ ወይንም አር ወይንም አም ከዛ ቨርቡ ምን ይቀበላል? አይኤንጂ። እንዲህ አይነት ፎርም ካለ ይሄ ምንድን ነው? ፕሬዘንት ኮንቲኒየስ ቴንስ ነው ትላላችሁ። ሰብጀክት ፕላስ ቨርብ ዋን ከሆነ ምንድን ነው ትላላችሁ? ሲምፕል ፕሬዘንት ነው። ከዛ ፎርሙን ታዩና ኦኬ የሲምፕል ፕሬዘንት ጥቅሙ ምንድን ነው? የሲምፕል ፕሬዘንት ጥቅሙ በየጊዜው የሚደጋገሙ ነገሮችን ማሳየት አንደኛው ጥቅሙ። የፕሬዘንት ኮንቲኒየስ ቴንስ ጥቅሙ ምንድን ነው? አሁን ላይ እየተደረገ ያለን ነገር ማሳየት አንደኛ ጥቅሙ። እዚህ ጋር አረፍተ ነገሩ ምን እያለ ነው? ኤቭሪዴይ በየቀኑ ትምህርት ቤት ይሄዳል የሚል ነገር ነው ማሳየት የፈለገው። ግልጽ ነው። በየቀኑ ትምህርት ቤት ይሄዳል። ምን አይነት አክሽን ነው? የተለመደ ድርጊት ነው። ሃቢቹዋል አክሽን ነው። ሃቢቹዋል አክሽን ከሆነ በፕሬዘንት ኮንቲኒየስ ነው መጠቀም ያለብኝ ወይንስ በሲምፕል ፕሬዘንት ነው መጠቀም ያለብኝ? ያንን እንወስናለን ማለት ነው። ግልጽ ነው አይደል? ከዛ ስትወስኑ ሁሌ የሚደጋገም ድርጊትን በሲምፕል ፕሬዘንት፣ እዚህ ጋር ደግሞ መደጋገሙን የሚያሳይ ቃል አለ ኤቭሪዴይ። ኤቭሪዴይ ሁሌ የሚደረግ ከሆነ ምን ልጠቀም? ሲምፕል ፕሬዘንት። ምን አይነት ፎርም? ባለቤት ቨርብ ዋን። ስለዚህ ድርጊቱ ምንድነው? ባለቤቱ ማን ነው? ባለቤቱ እሱ ነው አይደል? ሂ። ድርጊት ምንድነው? መሄድ። መሄድ ጎ ነው አይደል? ሂስ ሲንጉላር ስለሆነ ቨርቡ ምን ይቀበላል? ኤስን ወይንም ኢኤስን። ሂ ጎዝ ቱ ስኩል ኤቭሪ ዴይ። በየቀኑ ወዴት ይሄዳል? ወደ ትምህርት ቤት ይሄዳል። ሂ ጎዝ ቱ ስኩል ኤቭሪ ዴይ እንላለን። የኛውንም ተመልከቱ። ቤዛዊቲስ ሰምታይምስ አንዳንዴ ምንድነው? አድቨርብ ኦፍ ፍሪኩዌንሲ ድግግሞሽን የሚያሳይ ነው። ድግግሞሽ ካለበት በምንድን ነው የምንገልጸው? በሲምፕል ፕሬዘንት። በፕሬዘንት ኮንቲኒየስ ሳይሆን በሲምፕል ፕሬዘንት። ስለዚህ እንየው እስኪ። ቤዛዊት ኢዝ ሰምታይምስ ወኪንግ ዊዝ ሰም ሂፒስ። ሂፒ ምንድን ነው? ሰርች ላይ ቤዛዊት አንዳንዴ ከሂፒስ ዱርዬዎች የሚል ነው የሚያሳየው። ከዱርዬዎች ጋር ምን ታደርጋለች? ትራመዳለች ነው። አንዳንዴ ምንድን ነው? አድቨርብ ኦፍ ፍሪኩዌንሲ ያለው የተደጋገመ ድርጊት ነው። የሚገለጸው በምንድን ነው? በፕሬዘንት ቴንስ፣ በሲምፕል ፕሬዘንት። ሲምፕል ፕሬዘንት ከሆነ ደግሞ ሰብጀክት ፕላስ ቨርብ ዋን። ሰብጀክቱ ማን ነው? ባለቤት ቤዛዊት። ድርጊቱ መራመድ ወክስ ነው የሚሆነው። ቤዛዊት ወክስ። ቨርቡ ወክስ ስለሆነ ቤዛዊት ሲንጉላር ስለሆነች ኤስ ይቀበላል። ቤዛዊት ሰምታይምስ ወክስ ዊዝ ሰም ፒፒስ ማለት ይቻላል። ስለዚህ ሲምፕል ፕሬዘንት ነው ከአድቨርብ ኦፍ ፍሪኩዌንሲ ጋር ጥቅም የሚውሉ። እሺ ለምሳሌ እዚህ ጋር ወይዘሮ እንጉዳይ ኢዝ ኮንቲኒየስሊ ናጊንግ ሄር ሃውስባንድ ዜር ኦልዌይስ ሻውቲንግ ኢን ዘ ክላስሩም። እሺ በእንደዚህ አይነት ሁሉ ጊዜ የሚያደርጉትን ነገር ለማሳየት ይጠቅማል። እሺ ቢ ጎይንግ ቱ የሚል አለ። ጎይንግ ቱ አሁን ስለ ፊውቸር በምናወራበት ጊዜ ዊዝ ፊውቸር ታይም ኤክስፕሬሽንስ ቢ ጎይንግ ቱ ካን ኤክስፕረስ ኒር ፊውቸር ፕላንስ፣ ወደፊት የታቀደ ነገርን ለማሳየት ጎይንግ ቱ የሚለውን እንጠቀማለን። ወደፊት ላይ የሚሰራ የታቀደን ድርጊት ለማሳየት ምን እንጠቀማለን? ጎይንግ ቱ። ተመልከቱ። አይ አም ጎይንግ ቱ ሚት ወርቁ አት ጎንደር አት 11 ሰዓት ላይ፣ ይሄ ፊውቸር 11 ሰዓት ላይ ወርቁን አገኘዋለሁ ነው። ይሄ ፊውቸር አክሽንን ጎይንግ ቱ ቢ እዛ ጎይንግ ቱ በሚገባበት ጊዜ ወደፊት የታቀደን ድርጊት ለማሳየት ይጠቅማል። ቀደም እንዳልነው አይነት ወርቁን ስንት ሰዓት ላይ ያገኘዋለሁ? 11 ሰዓት ላይ ሚት አደርገዋለሁ። አይ አም ጎይንግ ቱ ሚት
I am going to fly to England tomorrow አያችሁ I am going to will የሚለውን ነው ብዙ ጊዜ የሚተካው I will meet ወርቁ I will fly to England will አለ ይሄ ፊውቸርን የሚያሳይ ነው will የሚለው I will እያለን በምናወራበት ጊዜ ፊውቸርን የሚያሳይ ነው ነገር ግን በማን መተካት ይቻላል በ plus going to be ሲባል am ሊሆን ይችላል is ሊሆን ይችላል are ሊሆን እነዚህ ምን ይባላል be ይባላል verb to be ስለዚህ I will ስንል ይሄም ፊውቸር ተንስ ላይ የምናየው ነው ሲምፕል ፊውቸር ላይ I will ብለን የሆነ ድርጊት I will run I will buy እያለን እንጽፋለን ለምሳሌ I will buy ብለን የሆነ ነገር I will buy a phone ማለት እንችላለን I will buy a phone ስልክ እገዛለሁ ነው ምንድነው ምን አይነት አረፍተ ነገር ነው ስልክ እገዛለሁ ገና ወደፊት ነው ፊውቸር ነው ነገር ግን ያንን I am going to buy a phone አየህ will የሚለውን am going to በሚለው ተካን ማለት ነው ሌላው ነገር ተመሳሳይ ነው ታዲያ ልዩነቱ ምንድነው I will buy a phone I am going to buy a phone ልዩነቱ ምንድነው I will ሲሆን ፊውቸር ላይ የሚደረግ ነው እርግጠኛ አይደለም I am going to ስትል ግን እርግጠኛ ነህ ታደርገዋለህ I am going to buy a phone ምናልባት ገንዘቡ ተሟልቶላል በቃ ልገዛ ነው እርግጠኛ ስትሆን going to መጠቀም ትችላለህ እርግጠኛ ፊውቸር ላይ የምታደርገው ወደፊት ስልክ እገዛለሁ ገንዘቡ አልኖረም ሊሆን ይችላል ወይ እርግጠኛ አልሆንክም ሊሆን ይችላል አየህ ልዩነቱ ገባችሁ የgoing to ምን የሆንክበት እርግጠኛ የሆንክበትን ነገር ነው የምታስቀምጠው be going to ደግሞ ሌላ used to predict the future on the basis of the present evidence ይሄ going to be going to አሁን ላይ ካለው ነገር ተነስተው ወደፊትን ለመገመትም ይጠቅማል እርግጠኛ የሆንክበት ነገር ለምሳሌ ተመልከት look at the dark clouds it is going to rain ያው ደመናውን ተመልከት ዳርክ በጣም ደመናማ ሆኗል ጨላልሟል ስለዚህ ምን ይሆናል ይዘንባል ምን አይነት ንግግር ነው it will rain ሳይሆን it will ፊውቸር ነው አይደል ይዘንባል ነው it will rain ከሱ ይልቅ እርግጠኛ ነው it is going to rain it is going to rain ምንድነው is የሚያሳየው be ነው ብያችኋለሁ be is ሊሆን ይችላል am ሊሆን ይችላል are ሊሆን it is going to rain እርግጠኛ ነህ ደመና እንደዚህ ጨላልሞ መጥቶ በቃ ሊዘንብ ነው ይዘንባል ይሄ እርግጠኛ የሆንክበት ነገር ነው ስለዚህ አሁን ካለው ነገር ተነስተ ወደፊት ይሆናል ብለህ የምታስበው እርግጠኛ የሆንክበትን ነገር ለመግለጽ it is going to rain እንላለን going to ለዛ ይጠቅማል ሌላ going to ለምን ይጠቅማል ከተባለ ሶስተኛው to be going to can also be used without future time expressions to refer to near or immediate future ይሄ ደግሞ future time በኋላ እንዲሆናል ምናምን ጊዜውን ሳትጠቅስ future time expression ሳትጠቅስ በቅርቡ የሚሆነውን ነገር ለማሳየት ተመሳሳይ ነው ለምሳሌ our grandfather is going to tell us a story ታሪክ ሊነግረን ነው our grandfather is going to tell us a story በሉ እስኪ በሉ our grandfather is going to tell us a story ምን ማለት ነው አያታችን ታሪክ ሊነግረን ነው ምንድነው የሚያሳየው በኋላ ምናምን ሚል ነገር የለበትም ጊዜ የለበትም ግን ምንድነው የሚያሳየው በቃ በቅርቡ ሊሆን ያለ ነገር
ምናልባት ተሰብስበው ምናምን አያት እዛ ህፃናት ቁጭ ብለው አያታችን ታሪክ ሊነግረን ነው፣ እዛው ሊሆን ነው። ሶ our grandfather is going to tell us a story ወይንም she is going to make tea for you። ምን ማለት ነው? she ያው isን ነው የሚቀበለው፣ going to ልታፈላ ነው፣ እርግጠኛ የሆነ ነገር ነው። ዞሮ ዞሮ going to እርግጠኛ የሆነ ነገር ነው የሚያሳየው ነው። አሁን ሊሆን ያለን ነገር ነው የሚያሳየው። our grandfather is telling a story እንደዚህ ሲሆንስ ምን ይሆናል? our grandfather is telling a story ምን ማለት ነው ትርጉሙ? ስትራክቸሩን ተመልከቱ። ምን አለ? our grandfather ባለቤቱ ነው፣ ሰብጀክት is አለ ፕላስ is telling ቴል ማለት መንገር ነው፣ ቨርቡ ቴል ነው። ስለዚህ ቨርቡ ምን ተቀብሏል? አይኤንጂ። ፎርሙ ምንድነው ማለት ነው? ሰብጀክት ፕላስ is ፕላስ ቨርብ አይኤንጂ ፕሬዘንት ኮንቲኒየስ ምንድነው ማለት ነው? አሁን ላይ የቀጠለ ድርጊት ነው ማለት ነው። እየነገረ ነው። አያታችን ታሪክ እየነገረን ነው። ምን ማለት ነው? he is telling a story ነው። አሁን ታሪክ እየነገረን ነው። ግን ወደ ኋላ ተመልሰን our grandfather is going to tell us a story ምንድነው? ሊነግረን ነው። ገና ሊነግረን ነው፣ እየነገረን ነው። ልዩነቱ ስለዚህ ስትራክቸሩን እያያችሁ ትርጉሙን መረዳት ማለት ነው። ምን ይላል? he is teaching us ፎርሙ ምንድነው? ምን ተንስ ነው? በምን ተንስ ነው የተገለጸው? he ሰብጀክት ነው። ከዛ is አለ። ቨርቡ ቲች ማስተማር ነው። ቲቺንግ ፕሬዘንት ኮንቲኒየስ ሰብጀክት ፕላስ is ፕላስ ቨርብ አይነጂ። ስለዚህ ምንድነው? ምን እያለ ነው ትርጉሙ? እያስተማረን ነው። መች? አሁን he is teaching us now እንደማለት ነው። so going to በእንደዚህ አይነት መንገድ መጠቀም ይቻላል። እሺ ቀደም ያልነው ዊል እና going to ልዩነታቸው ምንድነው? ዊል እና be going to ልዩነታቸው ምንድነው? ሁለት አንድነታቸው ዊልም going to ፊውቸርን ነው የሚያሳዩት። ነገር ግን going to ከዊል ይልቅ ምንድነው? እርግጠኛ ነው። ተመልከተ እዚህ ጋር he is going to build a house he will build a house ሁለቱም ተመሳሳይ ነው። እዚህ ጋር will በሆነበት እዚህ ጋር he is going to ነው ያለው። ምንድነው የሚያሳየው? ይሄ he is going to build a house በጣም እርግጠኛ የሆነ ፊውቸር ነው። this implies that he is already made this decision and that he will probably start quite soon already ወስኗል፣ ቤቱን ለመስራት ወስኗል፣ በቅርቡ ይጀምራል። ምን? he is going to build a house ቤት ይሰራል። እዚህ ጋር he will build a house ሲሆን ግን this sentences gives no idea when the building will start መቼ ነው የሚሰራው የሚለው ለሚለው አይዲያ አይሰጥም። ይሄኛው ረፍት ነገር will ሲሆን የዊል እና የቢ going to ልዩነት ገብቷቸዋል። will ሲሆን መች ነው የሚሆነው እርግጠኛ አይደለም። is going to ሲሆን ደግሞ እርግጠኛ ነህ፣ በቅርቡ ይሰራል፣ የተወሰነ ውሳኔ ነው። ሌላው be going to is used for planned intention ቀደሙም እንዳልኩት be going to የሚጠቅመው የታቀደ ነገር፣ ፕላን የተደረገ ነገር፣ ሊሰራ ያለ ነገር ነው እና ጀነራሊ ፕላን ሳይሆን የታቀደ ነገር ነው የሚያሳየው። so in brief when there is preparation for action ያንን ነገር ልታደርግ በቃ እየተዘጋጀ ነው፣ ፕሪፔር እያደረግክ ነው፣ ልታደርገው ነው። በእንደዛ ጊዜ ከዊል ይልቅ ምን ትጠቀማለህ? going to። ለምሳሌ ተመልከቱ ምን ይላል? ሄለን has asked her father for some money ሄለን አባቷ ምን ጠይቃለች? የተወሰነ ገንዘብ ጠይቃለች። ለምን? she is going to buy a book
ነው እንጂ የምትለው ሺ ዊል ባይ አትልም። ገንዘብ ጠይቃለች ኦልሬዲ በቃ ልገዛ እኮ ነው ነገሩን ጨርሳለች። ስለዚህ ሄለን ሃዝ አስክድ ሺ ዊል ባይ ኤ ቡክ ማለትም ይቻላል። ፎርሙ እኮ አይቻልም ሳይሆን ግን ፕላንድ አክሽን ነው። ስለዚህ ሺ ኢዝ ጎይንግ ቱ ባይ ኤ ቡክ ነው የሚሆነው። ሉክ ዘ ገርል ኢዝ ካሪንግ ኤ ሄቪ ሳክ ፕሬዘንት ኮንቲኒየስ ነው። ተመልከት ልጅቷ ምን ተሸክማለች? ከባድ የሆነ ሳክ ተሸክማለች። ከባድ የሆነ እቃ እንደተሸከመች ነው የሚነግረን። ይሄ ፕሬዘንት ኮንቲኒየስ ነው። አሁን ነው የተሸከመችው። ከዛ ምን ይላል? አይ ዊል ሄልፕ ሄር። ምን ይላል? አይ ዊል ሄልፕ ሄር ላግዛት ነው። ይሄ ምንድን ነው? ዊዛውት ፕላን። መጀመሪያ አቅዷል እንዴ እንደሚያግዛት። አየህ፣ ያቀድከው ነገር የታቀደ ነገር ካልሆነ ምንድን ነው የምትለው? ዊልን ነው የምትጠቀመው። የታቀደ ነገር ሲሆን ጎይንግ ቱን ነው የምትጠቀመው። ይሄ እንደምትረዳት እንደምታግዛት ያቀድከው ነገር አይደለም። ሶ አይ ዊል ሄልፕ ሄር ላግዛት ነው። አይ አም ጎይንግ ቱ ሄልፕ ሄር ሳይሆን አይ ዊል ሄልፕ ሄር። ሶስተኛ ጎይንግ ቱ እና ቢ ጎይንግ ቱ ኢዝ ዩዝድ ዌን ዜር ኢዝ አን ኢንዲኬሽን ኦር ኤቪደንስ ዛት ሰምቲንግ ዊል ኦከር። ቀደም አውርተናል። የሆነ ነገር ሊከሰት እንደሆነ እርግጠኛ ስትሆን ተመልከት። ደመናውን ምን ሊሆን ነው? ኢት ኢዝ ጎይንግ ቱ ሬይን ሊዘንብ ነው። ምክንያቱም ዘ ክላውድ ኢዝ ዳርክ ያለውን ሁኔታ አይተህ እርግጠኛ የሆንክበትን ነገር። ለምሳሌ ሃና ኢዝ ጎይንግ ቱ ዲቮርስ ሄር ሃዝባንድ። ሃና ባሏን ልትፈታ ነው እያለ ነው። ከምን አንፃር ተነስቶ ይመስላል? እርግጠኛ ነው ማለት ነው። ለምን? ብዙ ምክንያቶች አሉ፣ ማስረጃዎች አሉ። ተጣልተዋል ምናምን። ከዛስ እዚህ ጋር ሃና ዊል ዲቮርስ ሄር ሃዝባንድ ሲሆን ልዩነቱ ምንድን ነው? ምን አይነት የትርጉም ልዩነት ይሰጠናል? እዚህ ጋር ስፒከር ሃዝ ኤቪደንስ መረጃ አለው ኢዝ ጎይንግ ቱ ሲሆን በቃ መፈታታቸው አይቀሬ ነው። ሃና ዊል ዲቮርስ ሄር ሃዝባንድ ይሄ ግምት ነው። ልትፈታው ትችላለች። ስፒከሩ ገዝ ነው እንጂ ገዝ እየገመተ ነው ወይንም እሱ ያሰበውን ነው እንጂ ያወራው ማስረጃ የለውም። የመጀመሪያው ላይ ሲሆን እንዴት አልክ ስትለው ማስረጃ እንዴት አልሽ? ሃና ኢዝ ጎይንግ ቱ ዲቮርስ ሄር ሃዝባንድ ስትል እንዴት አልሽ? ልትፈታው ነው። በቃ የፍርድ ቤት ወረቀት አስገብተዋል። ፍርድ ቤት እየተካሰሱ ነው ሊፋቱ ማለት ነው። ስለዚህ ምንድን ነው መረጃ አለ፣ ማስረጃ አለ። በዚህኛው ግን አይ በቃ የሆነ ቀን ተጋጭተዋል ሊፋቱ ይችላሉ አይነት ነገር። ስለዚህ ጎይንግ ቱ ከዊል ያለው ልዩነት ያን ይመስላል። እሺ እዚህ ጋር ከሲምፕል ፕሬዘንት እና ከፕሬዘንት ኮንቲኒየስ ቴንስ ጥያቄዎች አሉ። ጥያቄዎችን እንስራ። አንደኛ ላይ ምን ይላል? ኤቭሪ ሞርኒንግ ማይ ፋዘር ብላንክ ዘ ኒውስፔፐር ቢፎር ወርክ። እዚህ ጋር ኤቭሪ ሚል ካየ ኤቭሪ ዴይ፣ ኤቭሪ ሞርኒንግ፣ ኤቭሪ ናይት ሚል ካየ ምንድን ነው? ምን አይነት ነው? አድቨርብ ኦፍ ፍሪኩዌንሲ ነው። ድግግሞሽም የሚያሳይ ነው። የሚደጋገም ነገርን የሚያሳይ ከሆነ ደግሞ ምንድን ነው የምትጠቀመው? ሲምፕል ፕሬዘንት ነው የምትጠቀመው በቀላሉ። ስለዚህ ኤቭሪ ሞርኒንግ ማይ ፋዘር ኢዝ ሪዲንግ፣ ይሄ ፕሬዘንት ኮንቲኒየስ ቴንስ ነው። ማይ ፋዘር ሪድስ፣ ስለዚህ ሰብጀክት ፕላስ ቨርብ ዋን ነው አይደል የሚሆነው? ሪድ ነው ቨርቡ ሪድ። ግን ማይ ፋዘር ምንድን ነው? ሲንጉላር ስለሆነ ቨርቡ ምን ይቀበላል? ኤስ ይቀበላል። ማይ ፋዘር ሪድስ። ኤቭሪ ሞርኒንግ ማይ ፋዘር ሪድስ ዘ ኒውስፔፐር ቢፎር ወርክ። በየጠዋቱ አባቴ ወደ ስራ ከመሄዱ በፊት ጋዜጣ ያነባል። እሺ ሁለተኛ እሺ ይልና ዘ ቤቢ ብላንክ ኢን ሄር ሩም ፕሊዝ ቢ ኳይት ስሊፕስ አለ። ስለዚህ ሐሳቡ ምን መሰላችሁ? እሺ ልጁ ህፃኑ እሷ ክፍል ተኝቷል፣ ስለዚህ ጸጥ በል ቢ ኳይት። ስለዚህ ምንድን ነው የሚሆነው? ልጁ ተኝቷል ምንድን ነው? ሲምፕል ፕሬዘንት ወይስ ፕሬዘንት ኮንቲኒየስ? አሁን ላይ የቀጠለ ድርጊት ነው። ልጁ ተኝቷል መች? አሁን ቀጥሏል ድርጊቱ።
ስለዚህ አትረብሽ ነው። ሶ ዘ ቤቢ ሰብጀክት አለ ፕሬዘንት ኮንቲኒየስ ሲሆን ሰብጀክት ፕላስ ሰብጀክቱ ዘ ቤቢ ነው አይደል? ቤቢ ሲንጉላር ስለሆነ ምን ይቀበላል? ኢዝ ይቀበላል። ፕላስ ቨርቡ ደግሞ ምን ይቀበላል? አይኤንጂ ይቀበላል። ስለዚህ ዘ ቤቢ ስሊፒንግ ኢዝ ስሊፒንግ አለ፣ አር ስሊፒንግ አለ። የቱ ነው የሚሆነው? ቤቢ ሲንጉላር ስለሆነ ኢዝ፣ ቨርቡ ደግሞ ስሊፕ ነው፣ አይኤንጂ ይቀበላል። ዘ ቤቢ ኢዝ ስሊፒንግ ነው የሚሆነው። ዋተር ብላንክ አት 100 ዲግሪ ሴልሺየስ። ውሃ በ100 ዲግሪ ሴንቲግሬድ ይፈላል። ምን አይነት ነው ይሄ? ሲምፕል ፕሬዘንት ወይስ ፕሬዘንት ኮንቲኒየስ? ውሃ በ100 ዲግሪ ሴንቲግሬድ ይፈላል። ምንድነው ይፈላል? ጀነራል ትሩዝ እኮ ነው። እውነት አለ። አሁን ላይ የቀጠለ ድርጊት ነው እንዴ? ውሃው እየፈላ ነው ብያለሁ። ውሃ በ100 ዲግሪ ሴንቲግሬድ ምን ይሆናል? ይፈላል። ጀነራል ትሩዝ እውነታን በሲምፕል ፕሬዘንት ነው የምትገልጸው። ሲምፕል ፕሬዘንት ደግሞ ሰብጀክት ፕላስ ቨርብ ዋን። ሰብጀክቱ ምንድነው? ውሃው። መፍላት ደግሞ ቦይል ነው ቨርቡ። ውሃ ሲንጉላር ስለሆነ ኤስ ይቀበላል። ቦይልስ። ዋተር ቦይልስ አት 100 ዲግሪ ሴንቲግሬድ። ሲምፕል ፕሬዘንት። ግልጽ ነው? እሺ። አራተኛ ኤ እና ቢ ነው እያወሩ ያሉት። ኤ ምን ይላል? ዩ ሉክ ቢዚ ዋት ብላንክ። ዩ ሉክ ቢዚ፣ ቢዚ ሆንክ ትመስላለህ። ዋት ብላንክ ይላል። እዛ ቢ ላይ ያለው ደግሞ አይ ብላንክ ፎር ኤ ኒው ድረስ ፎር ዘ ፓርቲ ቱናይት። ስለዚህ ዩ ሉክ ቢዚ ዋት፣ እዚህ ጋር ሁለት መልስ ነው ያለው። ዋት ዱ ዩ ዱ፣ ዋት አር ዩ ዱይንግ፣ ዋት አር ዩ ዱይንግ፣ ዋት ዱ ዩ ዱ። ቢዚ የሆንክ ትመስላለህ። ልጁ አሁን የሆነ ስራ እየሰራ ነው ማለት ነው። ቢዚ የሆንክ ትመስላለህ። ምን እየሰራህ ነው አይደል የሚሆነው? ምን እያደረክ ነው ነው የሚሆነው። ምን አይነት ተንስ ነው ይሄ? ሲምፕል ፕሬዘንት ወይስ ፕሬዘንት ኮንቲኒየስ? እንዴ ፕሬዘንት ኮንቲኒየስ ነው እንጂ አሁን ላይ የቀጠለ እኮ ነው። ምን እያደረክ ነው? መች? አሁን ላይ የቀጠለ ምን እያደረክ ነው? ሶ ዋት ዱ ዩ ዱ ነው? አር ዩ ዱይንግ ነው? ዋት ዱ ዩ ዱ ወይስ ዋት አር ዩ ዱይንግ? አረ ፕሬዘንት ኮንቲኒየስ አይኤንጂ ያለው አር ከዛ አይኤንጂ ያለው። ስለዚህ ዋት አር ዩ ዱይንግ ነው የሚሆነው። ዋት አር ዩ ዱይንግ ያለበት እዚህም አለ እዚህም አለ። የዚህ መልስ ነው አይ ብላንክ ፎር ኒው ድረስ ፎር ዘ ፓርቲ ቱናይት። አይ አም ሉኪንግ፣ አይ ሉክ፣ አይ አም ሉኪንግ ፎር ኤ ኒው ድረስ። አዲስ ቀሚስ እየፈለኩ ነው። ዛሬ ማታ ምን አለ? ፓርቲ አለ። ስለዚህ አዲስ ቀሚስ ምን እያረኩ ነው? እየፈለኩ። መች? አሁን ላይ ምን የሆነ የቀጠለ ፕሬዘንት ኮንቲኒየስ። ስለዚህ አይ አም፣ አይ ምንን ነው የሚቀበለው? አምን። ከዛ ቨርብ አይኤንጂ አይ አም ሉኪንግ፣ አይ አም ሉኪንግ ፎር ኤ ኒው ድሬስ። አያችሁ ምንድነው ተንሱ? ፕሬዘንት። ዩ ሉክ ቢዚ ዋት አር ዩ ዱይንግ? አይ አም ሉኪንግ ፎር ኤ ኒው ድሬስ ፎር ዘ ፓርቲ ቱናይት። ዛሬ ማታ ላለው ፓርቲ አዲስ ቀሚስ ድረስ እየፈለኩ ነው። ማይ ብራዘር ዩዥዋሊ ብላንክ ቱ ወርክ። ምን አለ? ዩዥዋሊ። ስለዚህ ምንድን ነው? ሲምፕል ፕሬዘንት። ዩዥዋሊ አብዛኛውን ጊዜ የሚደጋገም ድርጊትን ነው የሚያሳየው። ማይ ብራዘር ዩዥዋሊ ብላንክ ቱ ወርክ በት ዚስ ዊክ ሂ ብላንክ ዘ ባስ ቢካዝ ዘ ካር ኢዝ ብሮከን ይላል። እሺ መጀመሪያ ዳሽ ላይ ምን ይገባል? ማይ ብራዘር ሰብጀክት አለ። እዚህ ጋር ቨርብ ዋን ነው የሚገባው። እዚህ ጋር ካሉ ድራይቭስ፣ ኢዝ ድራይቪንግ፣ ድራይቭስ፣ ኢዝ ድራይቪንግ። ከድራይቭስ እና ከኢዝ ድራይቪንግ ምንድን ነው ቨርብ ዋኑ? ኢዝ ድራይቪንግ ቨርብ ዋን አይደለም። ኢዝ ፕላስ ቨርብ አይኤንጂ ነው። ፕሬዘንት ኮንቲኒየስ ቴንስ ነው እሱ። ድራይቭስ ነው የሚሆነው። ማይ ብራዘር
ዩዥዋሊ ድራይቭስ ይሆናል። ድራይቭስ ደግሞ ኤ እና ሲ ላይ አለ። ከኤ እና ከሲ ነው መልሱ። ሁለተኛው ዳሽ፣ ይሄኛው ሲምፕል ፕሬዘንት ነው። but this week he blanked the bus because his car is broken። በዚህ ሳምንት ግን ባስ እየተጠቀመ ነው መኪናው ስለተሰበረ። ሀሳቡ ምን መሰለህ ወንድሜ፣ ወደ ስራ ሲሄድ ብዙ ጊዜ ይነዳል፣ የራሱ መኪና አለው። በዚህ ሳምንት ግን መኪናው ስለተሰበረ ባስ እየተጠቀመ ነው። ፕሬዘንት ኮንቲኒየስ አሁን ላይ ምን የሆነ የቀጠለ እየተጠቀመ። ስለዚህ ኢዝ ሂ ነው አይደል? ሂ ምንድን ነው የሚቀበለው? ኢዝ ሂ ኢዝ ቴኪንግ አይኤንጂ ቨርብ አይኤንጂ ሰብጀክት ፕላስ ኢዝ ኦር አር ኦር አም ፕላስ ቨርብ አይኤንጂ። ሶ ከኤ እና ከሲ ምንድን ነው? ሲ። ማይ ብራዘር ዩዥዋሊ ድራይቭስ ቱ ወርክ። አብዛኛውን ጊዜ የሚያደርገው ሲሆን ሃቢቹዋል አክሽን ሲምፕል ፕሬዘንት። አሁን ላይ ግን እንደዚህ ያደረገ ነው ፕሬዘንት ኮንቲኒየስ ኢዝ ቴኪንግ ሰብጀክት ፕላስ ኢዝ ፕላስ ቨርቡ አይኤንጂ ይቀበላል። the last one. I blank my best friend this weekend. We are going to cinema on Saturday. ሀሳቡ ምንድነው? ከመምጫው I am meets is meeting. I blank my best friend this weekend. በዚህ ሳምንት መጨረሻ ጓደኛዬን አገኛለሁ ነው። ቤስት ፍሬንዴን አገኛለሁ። ከዛስ we are going to the cinema on Saturday. ቅዳሜ ቀን ሲኒማ እንሄዳለን ነው። ስለዚህ ወደፊት ሊደረግ ያለን አክሽን ነው እያሳየ ያለው። ይሄንን በፕሬዘንት ኮንቲኒየስ ቴንስ እንገልጻለን። I am meeting አይ ምንን ይቀበላል? am I meet my best friend this weekend አይባልም። I meet ከሆነ ኦልሬዲ ሁሌ የምታደርገውን ነገር ነው። ግን እዚህ ጋር this weekend ስላለ I am meeting ነው የሚሆነው። I is meeting አይባልም። I meet አይባልም። I meet ይባላል። ግን እዚህ ጋር this weekend I meet my best friend ቢሆን ቤስት ፍሬንድን አገኛለሁ መች habitual የሆነ አክሽን። ይሄኛው ግን this weekend አገኛለሁ ስለሆነ ፕሬዘንት ኮንቲኒየስ ቴንስ ነው የምንጠቀመው። በእንደዚህ አይነት መንገድ ሲምፕል ፕሬዘንትን እና ፕሬዘንት ኮንቲኒየስ ቴንስን መለየት እንችላለን።